ሰው ከመሆኑ በፊት መለኮት ነው። እሱ ሰው ከመሆኑ በፊት አምላክ ነው። በጣም ብዙ ሰዎች የሚፈሩትና የሚደነግጡት ጉዳይ ይሄን መቀበል ነው። አንድ ክርስቲያን ያደረገው መዘመሩ፣ ልሳን ማውራቱ ወይም ደግሞ ሌላ ቁሳቁሶችን ማግኘቱ መፈወሱ ሳይሆን ይሄ በቤተልሔም ግርግም የተወለደው ኢየሱስ በድንግል ማርያም ማህፀን ከማደሩ በፊት ከዘላለም ዘመን አስቀድሞ ሰማይና ምድር ሳይዘረጉ በፊት እሱ መለኮት ነው። ኦኬ ሰው ከመሆኑ በፊት አምላክ ከሆነ ሰው ከሆነ በኋላ ደግሞ አምላክም ሰውም ሆነ። ሰው ከመሆኑ በፊት መለኮት ነበር። ሰው ከሆነ በኋላ ደግሞ አምላክም ሰውም ሆነ። በጣም የሚደንቃችሁ ነገር ልንገራችሁ። ኢየሱስ ክርስቶስ ዮሐንስ ሲናገር ከኔ በኋላ የሚመጣው እሱ ከኔ በፊት ነበረ ብሎ ካለ ከዮሐንስ በፊት የነበረው በሰውነት ሳይሆን በመለኮትነት ነው። በመለኮትነት ደግሞ ከሆነ ኢየሱስ ከአብ ጋር የነበረው በጥገኝነት ሳይሆን በእግዚአብሔርነት ነው። ጻፉልኝ ይሄንን። ኢየሱስ ከአብ ጋር ከዘላለም የነበረው በጥገኝነት ሳይሆን በእግዚአብሔርነት ነው። እግዚአብሔር ሆኖ እንጂ ጥገኛ ሆኖ። አንዳንድ ሰዎች ወልድ የተወለደው ለሥራ ረዳትነት ይመስላቸዋል። መንፈስ ቅዱስ የወረደው ጥበብ ለማዋጣት ይመስላቸዋል። በፍጹም ሚሽን ነው ወደ ምድር ያመጣው እንጂ እሱ ከዘላለምም ከእግዚአብሔር ጋር አብሮ እኩል፣ አብሮ ሕያው፣ አብሮ ዘላለማዊ ሆኖ ይኖር የነበረ መለኮት። ስለዚህ የምትጽፉ ሰዎች እንደዚህ ብላችሁ እንድጽፉ ይፈልጋሉ። ከአብ ጋር የነበረው በጥገኝነት ሳይሆን በእግዚአብሔርነት ነው። ከአብ ጋር የነበረው በጥገኝነት ሳይሆን በእግዚአብሔርነት ነው። የስማችሁን ያህል እርግጠኛ እንድትሆኑ ፈልጋል። እሱ ይላል ዮሐንስ በመጀመሪያ ቃል ነበር ሲል ዘላለማዊ ነው፣ ቀዳማዊ ነው። ሰማያት ሳይዘረጉ የየብስ ፊት ሳይታይ ዓለማት ሳይፈጠሩ ዘመን ሳይቆጠር ከተሰወረውና ከተገለጠው በፊት ከጊዜና ከሰዓት አስቀድሞ እሱ ከአብ ጋር ሲኖር በጥገኝነት ሳይሆን በእግዚአብሔርነት ነው የኖረው። ዛሬ ኢየሱስ ክርስቶስ እሱ አካላዊ መሆኑንና አተሰም ታም እሱ እግዚአብሔር መሆኑን ነው የምንማረው። ኢየሱስ እግዚአብሔር ነው። ይሄ ነገር በጣም ብዙ ሰዎችን ያበሳጫቸዋል፣ ግራ ያጋባቸዋል፣ ኮንፊውዥን ውስጥ ነው የሚከታቸው። ኢየሱስ እሱ እግዚአብሔር ነው ሲል እሱ እግዚአብሔር ከሆነ ብለው የሚያነሷቸውን ጥያቄዎች በኋላ እናያለን። ግን ደስ የሚለው ነገር ኢየሱስ እሱ እግዚአብሔር ነው። ጴንጤ የመሆንህ ብቸኛው አንዱ ማሳያ ኢየሱስ እሱ እግዚአብሔር ነው። ኦኬ ታዲያ እሱ ከዘላለም የአብ ልጅ ከሆነ ከዘላለም ልጅ ከሆነ ዮሐንስ በመጀመሪያ ቃል ነበር ብሎ ከሚል በመጀመሪያ ወልድ ነበር ለምን አይልም? በመጀመሪያ ልጅ ነበር ለምን አይልም? ወልድ ማለት ልጅ ማለት ነው። በመጀመሪያ ልጅ ነበር ብሎ ለምን አይልም? ወይም ደግሞ ኦኬ እሱ እግዚአብሔር ከሆነ በመጀመሪያ ቃል ነበር ለምን ይላል? በመጀመሪያ እግዚአብሔር ነበር ለምን አይልም? የሚሉ ጥያቄዎች ይነሳሉ። ዮሐንስ በመጀመሪያ ቃል ነበር ያለበት ምክንያት ዋንኛው ሁለት ነው። የመጀመሪያው ምንድነው? በልጅነት የተጠቀሱ ብዙ አካሎች በመጽሐፍ ቅዱስ ውስጥ አሉ። ለምሳሌ የሴት ዘር የእግዚአብሔር ልጆች ተብለው ተጠቅሰዋል። ሁለተኛው መላእክት የእግዚአብሔር ልጆች ተብለው ተጠቅሰዋል። ስለዚህ ዮሐንስ ሲጽፍ ሥጋ የሆነው እሱ ቃል እንደሆነ በማያሻማ መልኩ ይሄ ቃል የሱ የብቻው ስሙ ስለሆነ ግር እንዳይላቸው እዚህ ጋር የሴት ዘሮች የእግዚአብሔር ልጆች ተብለዋል። በሌላ ቦታ ደግሞ የመላእክት ልጆች የእግዚአብሔር ልጆች ተብለዋል። የትኛው ልጅ ነው ሥጋ የሆነው ሲባል ወልድ። ለምሳሌ እግዚአብሔር ነበር ብሎ ቢል እግዚአብሔር በመለኮት አንድ በአካል ሶስት የትኛው የሥላሴ አካል የሚለው ጥያቄ ይፈጥራል። ስለዚህ በመጀመሪያ ቃል ነበር። ይሄንን ልብ እንድትሉ ያስፈልጋል። ኦኬ አሁን የምናየው እንዲህ ብላችሁ ጻፉ። ቃልም በእግዚአብሔር ዘንድ ነበር። አሁን የመጀመሪያው ፈተናል። የፈተነው በመጀመሪያ ቃል ነበር አለ። በመጀመሪያ ቃል ነበር ማለት ምን ማለት እንደሆነ አይተናል። ቃልም በእግዚአብሔር ዘንድ ነበረ ምትለዋና አሁን ምን ቃልም በእግዚአብሔር ዘንድ ነበር። ቃልም በእግዚአብሔር ዘንድ ኦኬ ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነው ማለት ነው። ጻፉ። ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነው። በመለኮታዊ ባህሪ የወልድ ክብሩም ታላቅነቱም ንግስናውም ከመንግስቱ ባለመምጣቱ መንግስቱ ከሱ በመምጣቱ በጠላቶቹ ሳይከፋፈል በሚከፋፈሉ ሳያንስ በማዕረግ ልዩነት ሳይቃወስ በስፍራ ሳይወሰድ በእንቅስቃሴ ሳይለወጥ ኢየሱስ እሱ አስቀድሞ ከአብ ጋር አብሮ ሕያው አብሮ እኩል አብሮ ዘላለማዊ የሆነ አካል ነው እያለ ነው ዮሐንስ። ምን ማለት ነው? በሌላ አማርኛ በጠላቶቹ ሳይከፋፈል በሚከፋፈሉ ሳያንስ ማለት ምን ማለት ይገርማል። የዛሬ 20 ዓመት ኢየሱስን የተቀበሉ ሰዎች ከተቀበሉበት መጠን ዛሬ ኢየሱስን የተቀበሉ ሰዎች በመጠን አንስ በሚከፋፈሉት ሰዎች ኢየሱስን በሚቀበሉ
ሰዎች እግዚአብሔርነቱ ሳያንስ፣ ፍቅርነቱ ሳያንስ፣ ቸርነቱ ሳያንስ በዓለም ላይ በጣም ብዙ ቢሊዮን ቁጥር ያላቸው ሰዎች ኢየሱስን ተቀብለውታል። ስለዚህ ዛሬ እኔ እናንተ ኢየሱስን መቀበላችን ከዛሬ 10 ዓመት በኋላ ለሚቀበሉ ሰዎች ከኢየሱስ ባለጠግነት አይቀንስባቸውም። በጣም የሚገርምህ በሚከፋፈሉ ሰዎች አያንስም። እሱ ደግሞ ይገርምሃል፣ በጥላቻና በክፋት ከተነሳ በጠላቶቹ ለጠላቶቹ የማይከፋፈል ለሚከፋፈሉት ደግሞ የማያንስ ንግስናው ከራሱ የመጣ ከመንግስቱ ያልመጣ መንግስቱ ራሱ ከራሱ የመጣ አካላዊ ነው ማሱ። እኔ በህይወቴ በጣም ከተደሰትኩበት ቃል አንዱ ይሄ በጠላቶቹ ሳይከፋፈል በሚከፋፈሉት ሳያንስ። ይገርማል፣ ብዙ ጠላቶች አሉበት፣ አንዳቸውም ግን እሱን አልተከፋፈሉት። የተቀበሉት ብቻ እነሱ ያመኑት ብቻ ተቀበለውታል። ሲቀበሉት ግን እኔ ስቀበለው አንተ ስትቀበለው ቀጥሎ ያለው ሲቀበለው ሳይሸራረፍ ከክብሩ ከፍቅሩ ሳይሸራረፍ ከማንነቱ ሳይሸራረፍ። እስቲ በደንብ አርጋ አሜን በል። አሜን ነው ወይ? ኦኬ በደንብ ስሙኝ። ማንኛውም ህልውና ያለው ነገር ሁሉ የራሱ የሆነ ባህሪና አካል አለ። ስሙኝ፣ ማንኛውም ህልውና ያለው ነገር ሁሉ የራሱ የሆነ ባህሪና አካል አለ። እሺ፣ ባህሪ ማለት የአንድ ህልውና ጥንተ መሰረት ወይም የተፈጥሮ ምክንያት ማለት። አካል ማለት ደግሞ የህልውናው መገለጫ ማለት። ደምስ ማንኛውም ህልውና ያለው ነገር ሁለት ነገር አለ፣ ባህሪና አካል። ባህሪ ማለት የአንድ ህልውና ጥንተ መሰረት ወይም የተፈጥሮ ምክንያት ማለት ነው። አካል ማለት ደግሞ የህልውናው መገለጫ ማለት ነው። ባህሪና አካል የተለያዩ ናቸው እንጂ ተለያይተው አይገለጹ። ኦኬ በደምብ ስሙ። ዮሐንስ በመጀመሪያ ቃል ነበር ብሎ ሲል ለህልውናው የተፈጥሮ ምክንያት የሌለው ወይም ለራሱ ጥንተ መሰረቱ ራሱ ለራሱ ጥንተ መሰረቱ ራሱ ቃልም በእግዚአብሔር ዘንድ ነበረ ብሎ ሲል ይሄ ህልውና የሚገለጥበት አካል ያለው አካል ይዞ የሚኖር ህልውና ነው እያለ ነው። ምን ማለት ነው ይሄ? ማለት ባጭር አማርኛ በደምብ ስሙ። እና ሰዎች እኛ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ስንል ሶስት አምላክ ነው የምታመልኩት ይላሉ። እኛ አንድ ሁለት ብለን ያለው ከላይ ጠፈር ከታች መሰረት ያለው እንደዚህ አይነት ቁመት እንደዚህ አይነት ክብደት ወይም ደግሞ ረጅም ዙፋን ላይ አብ መሃል ላይ ወልድ እዚህ ጋር መንፈስ ቅዱስ እዚህ ጋር ሆነው ጺማቸው ረጅም ሆነው እንደዛ የሚኖር እግዚአብሔር ነው የሚያስቡት። በደምብ ስሙ። አካል ማለት የህልውና መገለጫ ማለት። ባህሪ ማለት የህልውናው የተፈጥሮ ምክንያት ወይም ጥንተ መሰረት ማለት። ምን ማለት ነው? የህልውናው ጥንተ መሰረት ወይም ደግሞ የተፈጥሮ ምክንያት ማለት። እኔ ለምሳሌ ለተፈጥሮ ምክንያት አለኝ። እናትና አባት ምክንያት አለላችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላችሁ ሶስት አካል ያላችሁት ማኒፌስቴሽን ኦፍ ዘ ስፒሪት እንጂ ተኮ ለማሰሪ ብላችሁ ወይም አንድ ሁለት ሶስት ብላችሁ ልክ እንደ ግዑዝ አካል ቆጥራችሁ ይሄው እግዚአብሔር፣ ይሄው ወልድ፣ ይሄው መንፈስ ቅዱስ ብላችሁ ቁጭ የምታረጉት ዕቃ ቁስ አይደለም። ማኒፌስቴሽን ኦፍ ዘ ስፒሪት ነው። ልክ መንፈሱ ሲገለጥ የአንድ ህልውና መገለጥ አካል ይባላል። ባህሪ ማለት ደግሞ የአንድ ህልውና ያለው ነገር ጥንተ መሰረት ወይም የተፈጥሮ ምክንያት ማለት። ስለዚህ ዮሐንስ በመጀመሪያ ቃል ነበረ ብሎ ሲል ለራሱ ጥንተ መሰረቱ ራሱ የተፈጥሮ ምክንያት የሌለው ግን ይሄ ለራሱ ጥንተ መሰረቱ ራሱ የሆነ የተፈጥሮ ምክንያት የሌለው እግዚአብሔር እንዲሁ አየር ሆኖ ሳይሆን ማኒፌስት የሚያደርግ ራሱን የሚገል አካል ያለው መለኮት ነው ማለት። ይሄ ከገባ አይንን ቢያውጡ ባካት ታረጋ አይን እንደዚህ ቢጎለጉሉ ኪስ ቢጎድል አይደለም እንደዚህ አይንህን ቢያወጡ ይሄ አይን አትጠራጠርም ራሱ። ቆይ ስማኝ፣ በደንብ ስማኝ። የእሳት ነበልባል ከፍም ጋር ይኖራል። እውነት ውሸት? እውነት። የእሳት ነበልባል የሚኖረው ከፍም ጋር። ፍሙ ላይ ሳር ስትጥሉበት ነበልባሉ ይገለጣል። በደንብ ስሙኝ። የእሳት ነበልባል ከፍም ጋር ይኖራል። ፍሙ ላይ አምጥታችሁ ሳር ስታስቀምጡበት ነበልባሉ ቦግ ብሎ ይወጣል። የታየው የተገለጠው የእሳት ነበልባል ከፍም ጋር ሲኖር የነበረ እንጂ ከሌላ ቦታ የመጣ አይደለም። አቤት። ኦኬ። ኢየሱስ ከአብና ከመንፈስ ቅዱስ ጋር ረቂቅ ሆኖ ሲኖር ሳለ ስጋ ሲሆን ለፍጥረት ተገለጠ፣ ሰዎች ሁሉ አዩት። ይሄ ማለት ግን የህልውናው መነሻ ሰው መሆኑ አይደለም። ሰው መሆኑ ታላቅ ተአምር እንጂ ሰው መሆኑ
በመሆኑ ከዙፋኑ ሳይወርድ ከሶስትነት ሳይጎድል ወደ ሁለትነት ሳይደመር ያለ መቀላቀልና ያለ መደመር ፍጹም ሰው ፍጹም አምላክ ሆኖ ወዳጆቼ ቃል ሥጋ ሲሆን ፍሙ ላይ የጣላችሁት ሳር ከፍሙ ጋር ያለ መለየት ሲኖር የነበረውን ነበልባል በሳሩ አማካኝነት አርጋችሁ እንደምታዩት ወልድም ከአብ ጋር ሲኖር ሳለ ልክ ሥጋ ሲሆን የሚዳሰስ ሲሆን የሚታይ ሆነ እንጂ ካለመኖር ወደ መኖር የመጣ ወይም ደግሞ ህልውናው እዛ ጋር የጀመረ መለኮት ነው ማለት አይደል። ቆይ ውሃ ባለበት ሁሉ እርጥበት አለ። እውነትሽ እርጥበት ባለበት ሁሉ ውሃ አለ ብላችሁ እርጥበት የለም አትሉ። እርጥበት አለ ካላችሁ አት ዘ ሴም ታይም ውሃ አለ ትላላችሁ። ወልድ ካለ አብ አለ፣ አብ ካለ ወልድ። ሁለቱም ማኒፌስቴሽን ነው። እርጥበት ያላችሁት ማኒፌስቴሽኑ ነው። ውሃ ያላችሁት ማኒፌስቴሽኑ ማኒፌስቴሽን ኦፍ ዘ ስፒሪት ነው። 1 2 3 ያላችሁት እንጂ እናንተ 3 ራስ ያለው አውሬ አይደለም የምታመልኩት። መድኃኔዓለም ስማ፣ ጎልያድ ላይ እየተገረምክ ከኖርክማ ጎልያድ is none of your business። ጎልያድ ያንተ ጉዳይ አይደለም። የኤርትራ ባህር ተከፈለ ያንተ ጉዳይ አይደለም። የጎልያድ መውደቅ የእስራኤል ጉዳይ ነው። የኤርትራ ባህር መከፈል የእስራኤል ጉዳይ ነው። ያንተ ጉዳይ ኢየሱስ ነው። አንተን ክርስትና ውስጥ አምጥቶ ያስገባ ኢየሱስ ነው። በጣም ኮንሺየስ መሆን ያለብህ፣ በጣም ንቅ መሆን ያለብህ ኢየሱስ ሲወራ ለምን መሰለ? የዘላለም ህይወት የሚወሰነው ስለ ኢየሱስ ባለ እምነትና መረዳት ነው። ኢየሱስን በተመለከተ ያለ እምነትና መረዳት ያንተን ኢተርናል ላይፍ ዲተርማይን ያደርጋል። ደግሞ ይገርማል። ይሄንን ሆሊ ስፒሪት ካልገለጠልህ በስተቀር በጂኦሜትሪ፣ በአልጀብራ፣ በካልኩለስ፣ በኢንቲግሬሽን፣ ዴሪቬሽን፣ ማቴማቲክስ የሆነ ጉዳይ ኢስ ኮልድ ዘ ብራንች ኦፍ ናቹራል ሳይንስ ምናምን ብላ አታመጣው። ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነበረ። አካል ኦኬ፣ የተረዳኝ ሰው አለ። ስለዚህ ኢየሱስ ክርስቶስ እሱ በመጀመሪያ ቃል ነበር፣ ዘላለማዊ ነው። ቃልም በእግዚአብሔር ዘንድ ነበር፣ አካላዊ ነው። አካላዊ ነው ብለን ስንል ምን እያልን ነው ብለን ካልክ እያልን ያለ ነው አንድ ጉዳይ ነው። የመጀመሪያው እያልን ያለ ነው የትኛውም ህልውና ያለው ነገር ባህሪ ያለው አካል። ባህሪ ስትል የተፈጥሮ ምክንያት ወይም ጥንተ መሰረት እያልክ፣ አካል ስትል ግን የዚህ ህልውና መገለጫ ማለት ህልውናው ሲገለጥ አካል ብለህ ትጠራ። ባህሪ ብለህ ስትጠራ ግን እየጠራ ያለው የአንድን ህልውና ጥንተ መሰረት ወይም የተፈጥሮ ምክንያት። ስለዚህ ዮሐንስ በሁለት ቃሎች በመጀመሪያ ቃል ነበር ብሎ ሲል ጥንተ ምክንያት የሌለ የተፈጥሮ ምክንያት የሌለ ለራሱ ጥንተ መሰረቱ ራሱ አለና ቃልም በእግዚአብሔር ዘንድ ነበረ ሲል እያለ ያለው አካላዊ ሆኖ ይኖር የነበረ ማለት ኦኬ፣ ጻፉ ቀጥላችሁ። ቃልም እግዚአብሔር ነበር በሉና ጻፉ። አሁን ነው የዛሬውን ትምህርታችን የምንጀምር። የዛሬውን ትምህርት የምንጀምር። ቃል እግዚአብሔር ነበር፣ ቃልም እግዚአብሔር ነበር። አሁን ዮሐንስ ምንድን ነው የሚለው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦኬ፣ አሁን እያለ ያለው ዘላለማዊ ነው፣ አካላዊ ነው። ከዛስ ራሱ ደግሞ እግዚአብሔር ነው። ዛሬ እርግጠኛ ሆናችሁ የምትወጡልኝ ኢየሱስ እሱ እግዚአብሔር እንደሆነ። አንተ ወንድሜ ጴንጤ መሆንህ ልዩ መገለጫው ኢየሱስ ሲባል ትዝረከረካለህ። ኢየሱስ ሲባል አትችልም። እንደውም እነግርሃለሁ ወይ አልፎ አላለፈልን ዝም ብሎ የሚያንገላታን የቆርቆሮ መንፈስ ከላያችን ላይ ይወርዳል። ኢየሱስን ቦልድሊ ሰብከኸው በኢየሱስም ዘመን ያልቃል። አፍክ ላይ ይሄ ስም በኢየሱስም ይከብዳል። በጣም ብዙ ኢየሱስን በልባቸው ያነገሱ ወደ ቤተ ክርስቲያን ለጥቅማቸው ሳይሆን ለክብሩ የሚመጡ ትውልዶች አሉ። በየቤተ ክርስቲያኑ አሉ። ሌላው ነገር ሁሉ የሰለቻቸው አፈር ያላቸው ያቅለሸለሻቸው። ሃሌሉያ። ደግሞ ዛሬ ጸለይኩላችሁ በኢየሱስም የእግዚአብሔር ልጅ ኢየሱስ ይብራላችሁ። ቃልም እግዚአብሔር ነበረ። የቃል እግዚአብሔር መሆኑን ለመረዳት አስቀድመን መመለስ ያለብን አንድ ጥያቄ አለ። እግዚአብሔር ብለን የምንጠራው ማንን? እግዚአብሔር ብለን የምንጠራው ማንን መሰል? በስብዕና መናበብን፣ እኩላቻነትን በስርዓት አብሮ ዘላለማዊነትን ከማስገኘት ጋር አብን፣ ወልድን፣ መንፈስ ቅዱስን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን አንድ አምላክ ብለን እግዚአብሔር ብለን የጠራ ነው። እሱ መናበብን በስብዕና አብን፣ ወልድን፣ መንፈስ ቅዱስን አይተ በስብዕና በሚሰሩት ስራ
ከሰዎችና ከመላእክት በሚቀበሉት አምልኮ የስብዕና መናበብ። በዚህ ሁሉ የዘመን ርዝመት ውስጥ አንድም ቀን የስብዕና መጋጨት ታይቶባቸው ያውቃል። ክብር ለአብ ስትል በዚህ ንግግር ምክንያት ወልድ ኩዌሽን ያደርጋል። ስብዕና አይጋጭም። መናበብን በስብዕና እኩል አቻነትን በስርዓት አብሮ ዘላለማዊነትን ከማስገኘት ጋር። ስለዚህ ስብዕናቸው የሚናበብ በስርዓት ውስጥ እኩል አቻነት ያላቸው አት ዘ ሴም ታይም ዘላለምን በማስገኘት በጋራ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ኦኬ ኢየሱስ የእግዚአብሔር ልጅ ነው ብለን ስንል የባህሪ መለኮት ነው እያልን ነው። ጻፉ። ኢየሱስ የእግዚአብሔር ልጅ ነው ብለን ስትል የባህሪ መለኮት ነው እያልክ፣ የባህሪ መለኮት ነው እያልክ። ኦኬ በደምብ ስሙኝ። አንዳንድ ሰዎች ኢየሱስ እሱ እግዚአብሔር እኔ እግዚአብሔር ነኝ አላለም፣ ኢየሱስ እግዚአብሔር አይደለም፣ ከየት አምጥተህ ነው ኢየሱስን እግዚአብሔር ያደረግከው ብለው ይጠይቃሉ። እኔ ደግሞ ኢየሱስ እሱ እግዚአብሔር እንደሆነ ዛሬ በሰባት አቅጣጫ አሳያችሁ። በቃ የመጀመሪያው አይኔ ውስጥ በክርስቶስ አምነን የምንባረከው ክርስቶስ እርሱ አምላክ ስለሆነ። በክርስቶስ አምነን የምንባረከው ክርስቶስ እሱ አምላክ ስለሆነ። ክርስቶስ አምላክ ባይሆን ሰው ቢሆን ኖሮ በሰው የሚታመን ስጋ ለባሽን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ የተረገመ ይሁን ብሎ ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ላይ የተባለው ቃል በእኛ ላይ ተፈጽሞ እንረገም ነበር። በክርስቶስ አምነን የተባረክነው እሱ ክርስቶስ እግዚአብሔር ወይም መለኮት ስለሆነ ነው። ማንም በክርስቶስ ቢያምን ይባረካል እንጂ አይረገምም። ክርስቶስ እሱ ሰው ብቻ ቢሆን ኖሮ በሰው የሚታመን ስጋ ለባሽን ክንዱ የሚያደርግ ልቡ ከእግዚአብሔር የሚመልስ የተረገመ። በክርስቶስ አምነህ የተባረክበት በረከት ራሱ ክርስቶስ እሱ መለኮት እንደሆነ ያሳያል። በዮናታን ብታምን የተረገምክ ትሆናለህ። በሰው ብታምን የተረገምክ ትሆናለህ። በክርስቶስ አምነህ የተባረከው ክርስቶስ እሱ አምላክ ስለሆነ የመጀመሪያ ማስረጃ ነው የምነግርህ። ጻፍ። ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5። ኤርምያስ መጽሐፍ ምዕራፍ 17 ቁጥር 5። በክርስቶስ አምነህ የተባረከው እሱ ክርስቶስ እግዚአብሔር ስለሆነ እሱ ክርስቶስ መለኮት ስለሆነ። ምን አይነት ነገር ነው ባካችሁ እየነገርኩ ያሉት? በክርስቶስ አምነህ ተባረክ። በክርስቶስ አምነህ የዘላለም ሕይወት አገኘ። በክርስቶስ አምነህ ከባርነት ወጣ። በክርስቶስ አምነህ ቀንበር ተሰበረል። በክርስቶስ አምነህ ዕዳ ተሰረዘል። ይሄ በክርስቶስ በማመን ምክንያት አንተ በድቅድቅ ጨለማ ውስጥ የነበርክ ወደሚደነቅ ብርሃን መጣ። ይሄ ሁሉ ነገር ይገርምሃል። ማንም ሰው በሰው ቢታመን ኖሮ የተረገመ ነበር የሚሆነው። በክርስቶስ ማመንህ የባረከ ክርስቶስ እሱ መለኮት ስለሆነ ነው። ማንም በክርስቶስ ቢያምን ይባረካል እንጂ አይረገምም። ሰው ልክ በክርስቶስ ሲያምን መርገም ከሱ ላይ ይሻራል። እስቲ በደንብ አድርገህ አሜን በል። ማንም በክርስቶስ ሲያምን ከአጋንንት እስራት ይፈታል። ከጨለማ ወደሚደነቅ ብርሃን ይመጣል። ወደ ረፍት ውሃ ዘንድ ይመጣል። የመጀመሪያው ኢየሱስ እሱ እግዚአብሔር አይደለም መለኮት አይደለም ለሚሏችሁ ሰዎች የምትመልሱት መልስ ይሄ ነው። በክርስቶስ አምኜ የመባረኬ ማሳያው ክርስቶስ እሱ አምላክ መሆኑ ነው።